you owe it to your parents to do your best ምን ማለት ነው የዚህ አረፍተ ነገር ትርጉሙ ምን ማለት ነው you owe it to your parents to do your best የሚለው አረፍተ ነገር ብዙ ጊዜ በእንግሊዘኛ ቋንቋ ንግግር ላይ should must have to በተደጋጋሚ በእርግጠኝነት እናንተ ትጠቀማላችሁ እነኚህን አገላለጾች that's really wonderful ግን እነኚህ expressions በሌላ በመተካት የተሻለ እንግሊዘኛ advanced english ማውራት እንችላለን so ዛሬ እነሱን በደንብ አሳያችኋል ሰላም ደህናችሁ በድጋሚ ከሲምፕል እንግሊሽ with ገሬ የዩቲዩብ ቻናል ነው እኔ ደግሞ ገሬ ነኝ ቻናሉ ያው ሲምፕል እንግሊሽ ዩቲዩብ ነው በድጋሚ ስለተገናኘን ደስ ብሎኛል ዛሬ አንድ አላማ ይዤ መጣሁ እሱ ምንድነው እንግሊዘኛ ቋንቋ ንግግር ለምታደርጉበት ጊዜ ሁሉ ጊዜ ድግግሞሽ የበዛ ቃላቶች ወይም ደግሞ most frequently used የሆኑ ቃላቶችን repetitive የሆኑ ወርዶችን መጠቀም ምን ያክል ለናንተ ኢቭን ለተናጋሪዎች አሰልቺ እንደሚሆን መግለጽ በጣም ቀላል ነው ስለዚህ እነሱን ለመፍታት እነሱን ለመቅረፍ የሚያስችሉ ትምህርቶችን ዛሬ ይዤላችሁ መጥቻለሁ ዴሊ ኮንቨርሴሽን ውጭ በሆነ ኮንቴክስት ላይ ለምሳሌ ፕሮፌሽናል ላይፍ ሴቲንጋችን ላይ ማውራት ብንፈልግ ቢሮ ላይ አንዳንድ ፎርማል የሆኑ መድረኮች ላይ መናገር ብንፈልግ ግዴታ እንዴት ነው የሚገለጸው ግዴታ ደግሞ በህግ አስገዳጅ የሆነ ሁኔታ አለ እንዲሁም ደግሞ ከሞራል አንፃር ደግሞ ግዴታ የሆነ ነገር አለ ሶስቱን ላይ አይተን እንድናይ ነው ዛሬ ማስተምራችሁ አዲስ ከሆናችሁ ሰብስክራይብ አድርጉ ከቲክቶክ የመጣችሁ ከቴሌግራም የመጣችሁ ካላችሁ እንኳን ደህና መጣችሁ አብረን እንቀጥላለን ማለት ነው ታንክስ ሰላም እንዴት ናችሁ ገሬ ይባላል እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል አሁን ደግሞ አሜሪካን ሀገር ካናዳ እንግሊዝ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል ለጀማሪዎች ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ እንግሊዘኛ ቋንቋ ላይ የቃላት እጥረት አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና pronunciation ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን ደግሞም እንዳትጨነቁ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጻፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ አሁኑኑ ደውሉልን ምዝገባው አሁን ይጀምራል በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል ሶ የመጀመሪያው የሚሆነው እነዚህን ቃላት ተመልክቷችሁ ስክሪን ላይ የምትመለከቷቸው እነዚህ ቃላት በሙሉ ስትሮንግ የሆነ ወይም ደግሞ ፎርማል የሆነ ኤክስፕሬሽን ለመግለጽ ፎርማል የሆነ ግዴታ ከቢሮ ጋር በተገናኘ ሊሆን ይችላል ወይም ህግና ደንብ ያላቸው ጉዳዮች ላይ ደግሞ ለማስፈጸም እንዲህ ማድረግ አለብህ እንዲህ ታድርግ ይጠበቅብሃል እንዲህ በማድረግ እንዲህ ማድረግ ይጠበቅብሃል ማድረግ አለብሽ የሚሉ አይነት ትርጉም ያላቸው ፎርማል የሆኑ አገላለጾች ናቸው እነሱን በደንብ አብረን በጥልቀት እያንዳንዱን እንድናያቸው አሁን ትኩረት እንሰጣለን ማለት required to የሚለው required to so required to የሚለው ቃል ብዙ ጊዜ ግዴታ ለመግለጽ እንዲህ ማድረግ አለብህ እንዲህ ማድረግ ይጠበቅብሃል የሚል ትርጉም መግለጽ ስንፈልግ የምንጠቀምበት ቃል ነው ማለት ነው ኦኬ ሶ ለምሳሌ አሁን ስራ ቦታ ሁሌም ገብተን የሰዓት ፊርማ ወይም ደግሞ መድረሳችን በሰዓቱ on time እዛ ስራ ድርጅት ላይ መገኘታችን ማሳወቅ ይጠበቅብናል እሱ clock in clock out ብለን እንገልጸዋለን clock on clock off እንደምንለው ማለት ነው ስለዚህ we are required to clock in on time we are required to clock in on time clock in ማድረግ ይጠበቅብናል ግዴታችን ይሆናል ማለት ግልጽ የሆነ ሁሉም ሰው ሊያደርግ የሚጠበቅበትን ነገር ለመግለጽ እንደማለት ነው የምንጠቀምበት ሌላ እስኪ አንድ ተጨማሪ ምሳሌ ልንገራችሁ I am required to have a driving license while driving I am required to have a driving license while driving በማሽከረክርበት ጊዜ ድራይቪንግ ላይሰንስ ሊኖረኝ ግድ ይላል ማለት ነው ሶ ይጠበቅብኛል ማንንም የሚግባባበት ማንንም የሚያውቀው እንደ ህግ የሚያገለግል ነገር ስለሆነ so I am required to have a driving license while driving በማሽከረክር ጊዜ ይጠበቅብኛል አሁን እዚህ ጋር ብዙ ጊዜ ሌላ ጊዜ የምትጠቀሙ የነበረው I must have I should have I have to have እንደዚህ አይነት ነገር ኦኬ ቤዚኮች ናቸው ነው የኔ ዓላማ እነሱን ቤዚኮች ስለሆኑ ዛሬ አድቫንስድ የሆኑ የተሻሉ አገላለጾችን ያዙልኝ so have to must need to የሚለውን ተዋቸውና ለዛሬ required to የሚለውን የመጀመሪያውን ተጠቀሙ we are required to I'm required to ያላችሁ እንዲማድረግ ይኖርብኛል ያላችሁ መጠቀም ትችላላችሁ
በሁኔታዎች ስንገደድ ደግሞ እንዲህ ማድረግ እኮ አለብኝ እንዲህ ላድርግ እኮ ይጠበቅብኛል እንዲህ ማድረግ አለብኝ አይነት ነገር ምትሉ ከሆነ ደግሞ compelled to በሚል መጠቀም ትችላላችሁ compelled to ስፔሊንጉን ያው በደንብ አይተጠበቅባችኋል ኮ አይደለም ካ ድምጽ ቢኖረው pronunciation የተሻለ ይሆናል so compelled to የሚለውን ሁኔታዎች አስገዳጅ የሆኑ ሁኔታዎች አሉ ከሁኔታዎች አንፃር ማድረግ ያለብን ነገር ሊሆን ይችላል ማለት ነው በዚህ መንገድ ይሄን አረፍተ ነገር compelled to በሚል ሌላ አረፍተ ነገር መስራት ይተበቀብናል ለምሳሌ I was compelled to stay home because of my sickness I was compelled to stay home because of my sickness I was compelled to stay home ማለት I was like forced እንደማለት ነው okay forced ተገድጃለሁ መገደዴን ነው ስለዚህ I must stay home ከምለው I have to stay home I should stay home ከምንለው I am compelled to ወይንም ያለፈ ከሆነ I was compelled to stay home because of my sickness በህመሜ ምክንያት ሁኔታው ምንድነው ህመም ነው ህመም ቤት ያስቀምጣ እንዳንወጣ ያደርጋል አልጋ ውስጥ እንድንቆይ ያደርገናል ስለዚህ I am compelled to ወይንም I was compelled to stay home because of my sickness ግዴታን እየገለጽኩ ነው ተገድጃለሁ እንዲህ ላደርግ ተገድጃለሁ እንደማለት ነው ሌላው ደግሞ ራብ እንድትበሉ ያስገድዳችኋል አይደል hunger compelled me to eat hunger compelled me to eat ራብ እንድበላ አስገድደኝ ግዴታን ነገር ስንገልጽ ማለት ነው okay my boss compelled me to write a report አለቃዬ ሪፖርት እንድጽፍ አስገድደኝ ማለት ይችላል so hunger compelled me to eat ራብ እንድበላ አስገድደኝ የመጀመሪያው ምሳሌ ይሆናል so መገደድን ለመግለጽ ትፈልጉ አሁንም ከሀብቱ ከኒቱ የተሻለ እነኚህን መጠቀም ትችላላችሁ ማለት ነው ሌላኛው ደግሞ ግዴታ ማለት ነው በጣም በግዴታ በመንለው ደረጃ ጫና ውስጥ ሆናችሁ ማድረግ አለባችሁ when you are kind of forced ሆናችሁ ተገዳችሁ የምታደርጉት ሲሆን mandated to የሚለውን ቃል ተጠቀማላችሁ mandated to ምን ማለት ነው እዚህ ጋር አሁን በግዳጅ በህግ አግባብ ሊሆን ይችላል በሰዎች ጫና ሊሆን ይችላል ማድረግ ያለባችሁ ነገር ስትገልጹ mandated to የሚለውን ቃል መጠቀም ይተበቅባችኋል mandated to የሚለውን እንጠቀማለን በምሳሌ በነግራችሁ የተሻለ ይሆናል so the government is mandated to pay salary the government is mandated to pay salary መንግስት ይገደዳል forced ነው ምን ለመክፈል ደሞዝ ለመክፈል ይገደዳል ወይንም ደግሞ schools are mandated to control their students schools are mandated to control their students ተማሪዎቻቸውን ለመቆጣጠር ይገደዳሉ ሶ አሁን ምንድነው ይያልኳችሁ ያለው አሁን በተደጋጋሚ ምነግራችሁ ከሀብቱ ውጡ ከሹድ ከመስት እንደይነት አገላለጾች ወጣ ብላችሁ ከቤዚኮች try to make that a little more advanced expression ማለት ነው ትንሽ advanced የሆኑ ገለጻዎችን ብትጠቀሙ የተሻለ ይሆንላችኋል ማለት ነው ኦኬ በመቀጠል ደግሞ የምናገኘው ከሞራል አንፃር ግዴታ የሚሆንብን ሁኔታ አለ አንዳንዴ ከሞራል አንፃር ግዴታ የሚሆንብን አይ እንደዚህ እኮ ማድረግ አለብሽ እንዲህ እኮ ልታደርግ ይገባል ትባላላችሁ ሰው ከሞራል አንፃር ግዴታን ስትገልጹ obliged የሚለውን ተጠቀማላችሁ ኦኬ obliged ሌላ ትርጉም አለው በኋላ ላይ ነግራችኋለሁ አሁን ግን ግዴታን መገደድን ከምን አንፃር ነው ከህግ አንፃር አይደለም ከሞራል አንፃር ውለታ ለምሳሌ የሆነ ሰው የሆነ ውለታ ፌቨር ቢውልላችሁ ሶ ያን ውለታ መመለስ ሞራሊ ይጠበቅባችኋል ማለት ነው ሶ እንደዛ አይነት ነገር ሲሆን አይ እንዲኮ ማድረግ አለብኝ እንዴት አድርጌ እንዲኮ ላደርግ አይገባም ትላላችሁ ይሄን ቃል የምትጠቀሙት obliged የሚለውን ለእንደዚህ አይነት ሁኔታ ይሆናል ማለት ነው ለምሳሌ ያለኝን ማካፈል ሞራላዊ ግዴታዬ ነው so I'm obliged to share what I have I am obliged to share what I have ያለኝን ነገር አካፍዬ መብላት ለሌሎች ሼር ማድረግ ሞራሊ የሚጠበቅብኝ ነገር ነው so I'm obliged to share what I have የሚለው ግዴታዬ መሆኑን ከሞራል አንፃር የሚገልጽ ነው አንደርላይን አድርጓት oblige የምትለው ቃል obliged የምትለው ቃል ነች መሰረታዊ ነገር አንዳንድ ጊዜ ደግሞ በህግም ግዴታ የሆነ በሞራልም ግዴታ የሆነ ነገር ደግሞ ይኖራል ከህግ አንፃርም ግዴታ ይኖርብናል ከሞራልም አንፃር ሁለቱን አቀላቅሎ ያዘ ይኖራል bound to የሚለውን ቃል እንጠቀማለን bound to so bound to ማለት legally and ደግሞ morally responsible ስንሆን ወይም ደግሞ ግዴታው ሲኖርብን ማለት ነው so ያው pressure ይኖርብናል እንደማለት ግፊቱ አለብን ማለት ነው ለማድረግ so bound to የሚለውን መጠቀም እንችላለን ማለት ነው ለምሳሌ በህግም በሞራልም አንፃር ታክስ መክፈል ይጠበቅብናል so citizens are bound to pay taxes citizens are bound to pay taxes ታክሶችን መክፈል ግዴታዎቻቸው ነው የዜጎች ስለዚህ bound to የሚለው ከህግ አንፃርም ከሞራል አንፃርም ሰው ያገኘ ሰው ለመንግስት ቄሳርን ለቄሳር እንላለን አይደል ስለዚህ በዚህ መንገድ bound to የሚለውን መጠቀም ትችላላችሁ ማለት ግዴታን ይገልጽልናል ማለት ነው we have to pay taxes for the government የሚለው we have to pay taxes for the government ስንቀይረው we are bound to pay taxes for the government እያልኩ ነው ማለት ነው so እዚህ ጋር bound to የሚለው have to need to should የሚለውን replace ስለሚያደርግልን በሱ መጠቀም ይጠበቅብናል ማለት ነው
ኦፊሻል የሆነ በይፋ የሚታወቅ በሆነ አካል የተላከ ግዴታ የተጫነ ግዴታ ነገር ከሆነ under responsibility የሚል ቃል አለ። under responsibility ያ ማለት ስንተካው under an obligation እንደማለት ነው። I'm under an obligation ካልኩ እንግዲህ በሆነ ጫና በሆነ ግፊት ውስጥ የሆነ ኃላፊነት ተሰጥቶኛል ያንን ነገር ማድረግ አለብኝ ብዬ ስገልጽ I'm under an obligation ይባላል። under an obligation። እስኪ ምሳሌ ልስጣችሁ። ተማሪዎችን ማስተማር ግዴታ አለባቸው። ኃላፊነት ተቆጥሮ በደሞዝ ነው የሚሰጣቸው። ስለዚህ ኃላፊነት ስለሆነ teachers are under an obligation to teach their students. teachers are under an obligation to teach their students. አስተማሪዎች ተማሪዎቻቸውን ማስተማር ግዴታ አለባቸው which means የተቆጠረ ስራ ነው። ኦፊሻል የሆነ responsibility ነው. So when it is kind of official responsibility, there is a phrase that we have to use on a daily basis or at the time of expressing this kind of responsibility in which someone is in charge of. ኃላፊነት ያለበትን ነገር ስንገልጽ ይሄኛውን ቃል መጠቀም ይጠበቅብናል ማለት ነው። so under an obligation የሚለውን መጠቀም እንችላለን እንደማለት ነው። ሌላኛው እንግዲህ ከዚህ በመቀጠል ሊመጣ የሚችለው የሞራል ሪስፖንሲቢሊቲዎች ላይ እስኪ ፎከስ እናድርግ። ደግሞ ከሞራል አንፃር በማህበረሰቡ በእኛ እንደው እንዲኮ ማድረግ አለብሽ እንዲኮ ልታደርግ ይገባ ነበር ምናምን እንላለን አይደል? የሞራል ሪስፖንሲቢሊቲዎች ናቸው። ካላረክ ምንም አትሆንም፣ ሞራሊ ግን ትጎዳለህ እንጂ ከህግ አንፃር ውጫዊ ተጽዕኖ ፕሬሸር የለብህም እንደማለት ነው። እንደዚህ አይነት ኬዝ ሲኖር መጠቀም ያለብን ሁለት ቃላቶችን ላሳያችሁ። owe it to የሚለው ቃል ኦኬ owe it to በፕሮግራሙ መጀመሪያ ላይ የነገርኳችሁ አንድ አረፍተ ነገር አለ። you owe it to your parents to do your best ምን ማለት ነው ነበር ብዬ ጠየቅኳችሁ። you owe it to your parents to do your best ለቤተሰቦችህ መልካሙን ነገር ማድረግ ሁሉ ይጠበቅብሃል። ሞራላዊ ግዴታ ነው ግን ሞራላዊ ነው እያልኩ ነው። you owe it to your parents to do your best ያው to ሚል ድግግሞሽ ይኖረዋል። you owe it to your parents to do your best የሚለውን ከገለጽን ግዴታ አለብሽ እንደማለት ነው። ኦኬ የሆነ ነገር ማድረግ ይኖርባችኋል እንደማለት። ኦኬ እኔ አሁን እናንተን ማስተማር ግዴታ አለብኝ። ስለዚህ I owe it to my students to do my video ሪኮርዶችን መስራት ይጠበቅብኛል ብዬ ልገልጽ ይችላል። ሞራላዊ ግዴታዬ ነው ማለት ነው። but if I'm not going to do nothing is going to happen ባልሰራ ምንም የሚፈጠር ነገር የለም እንደማለት ነው። ከሞራል አንፃር ነው ግዴታ የሚሆነው። ሁለተኛው ቃል ደግሞ expected የሚለው ነው። expect የሚል ቃል አለ አይደል? መጠበቅ ነው በጉጉት so expected የሚለውን እንወስዳለን። okay I'm expected to teach my students ተማሪዎችን ማስተማር ይጠበቅብኛል። couples are expected to be honest ጥንዶች ታማኝ መሆን ያው ግዴታ አለባቸው ሞራላዊ ግዴታ። ስለዚህ owe it to የሚለውንና expected የሚለውን ለሞራል ግዴታ መጠቀም ትችላላችሁ ማለት ነው። ወደ ራሳችሁ አረፍተ ነገር አስገቡና እንዳይረሳችሁ ኤግዛምፕል ሰነንሶችን ብትሰሩ ደግሞ የተሻለ ይሆንላችሁ። ሁለቱን ቃላቶች ግን እስካሁን ከላይ ከነገርኳችሁ ቃላቶች ውስጥ መሰረታዊ የሆኑ ሁለት ቃላቶች ተጨማሪ ትርጉም ስላላቸው እነሱን ልንገራችሁ። አንደኛው obliged የሚለውን ነው። I'm obliged ማለት በራሱ I'm obliged ካላችሁ thank you እንደማለት ነው። ውለታ አለብኝ፣ ውለታ መመለስ ይጠበቅብኛል። I'm obliged ማለት ትችላላችሁ። ኦኬ I'm obliged ብለን እንጠቀማለን። ሌላኛው bound to ብለን የተጠቀምነው ቃል ነው። bound to የሚለው ያው ጥምረት፣ ግንኙነት፣ እንደዚህ ጥንካሬን የሚገልጽ ነው። ኦኬ ስለዚህ ሊሆን ያለን ነገር bound to ብላችሁ ትገልጻላችሁ። ሊዘንብ ነው it's bound to rain ማለት ትችላላችሁ። it's bound to rain ፕሮግራሙ ሊጀመር ነው። it's about to start the program is about to start ፕሮግራሙ ሊጀምር ነው የሚለውን ይሄን በምሳሌ መጠቀም ትችላላችሁ። ሁለት ቃላቶች ስክሪኑ ላይ የምትመለከቷቸው የመጀመሪያው የሚሆነው obliged to ነው obliged የሚለው ነው። ሁለተኛው bound የሚለው ነው። እነሱም በሌላ ትርጉም አሁን በነገርኳችሁ መጠቀም ትችላላችሁ። Thank you so much. I was just trying to help you improve your English language to the next level of fluency. So thank you. It was I guess something important for your daily progression. I'll see you another time with new videos to come. Bye bye.